ምን አውቃለሁ ስልክ ይከይት እንዳጣ አመጣለሁ እንትን የገኒ ብራዘር ሲለኝ አወራ አልኩ እኔ ልጅ በቃ ላስጨርሰን ነው ልጅ እኔ መጀመሪያ ነግሬሻለሁ ይዱጣ ሄሎ መጀመሪያም እኮ ነግሬሻለሁ ይሄ ልጅ ከዚህ ቤት ይውጣ እሺ እየመጣችሁ እሺ ገባ ሰውየውን አውቀዋለሁ ብዙ ጊዜ ብዙ ሰው ያበላሽ ሰው ነው አውቀዋለሁ ሰላም ቤተሰቦች እንዴት ናችሁ ያለን እግዚአብሔር የተመሰገነ ይሁን ቤተሰቦች እንግዲህ አይታችኋል ባለፈው የተፈጠረውን ነገር ያ ድግምተኛው ሰው እየመጡ እዚህ ውስጥ ምን ብቻ እንዳለ ሁላችሁም አይታችኋል እኛም ደግሞ በድብቅ ካሜራ ተከታትለን ደርሰንበታልና ያው ፈጤ በዚህ አጋጣሚ እኔ ላመሰግንህ ፈልጋለሁ ያኔ ጠላት አርግተኝ ነበር ያው እስኪ አሁን እኮ ስላላወቅኩ እኮ ነው አሁን ይኸውልህ ፈጤ እኔ መጀመሪያ በቃ የመሰለኝ ያ ሰውዬ ብር የሚፈልግና እኔን ሊያግዘኝ የመጣ ነው የመሰለኝ እሱም እኮ ለዚህ ለብሩ ስላለ ያደርጋል ይሉ ግን አንተ አላመንክም ነበር አሁን አምነኸኛል ሁሉም ነገር የምጎዳ መስሎ ነበር ያኔ ሁሉም ነገር እንደዚህ ማድረግ ግን እኔ አንተ ልጎዳ እሱማ እሺ አሁን እኮ ዞሮ አውቀናል አይደለ እሱ ድግምት እንደሚሰራ እዚህ ምን ሊሰራ እንደሚመላለስ አውቀናል ስለዚህ ምንድነው መፍትሄው እኔ እናንተ አሁን ማድረግ ያለብን ይሄንን ልጅ ምንድነው በፖሊስ እናስይዘው ወይስ ደግሞ እኛ ራሳችን እርምጃ እንወስድበት ምን ይሻላል እርምጃ ይሻላል ፖሊስና ሁላችንም እንታሰራለን አንተም በዛው ነው ልታሳሰረኝ ትችላለህ እኔ ምንድነው ማሳሰር ፈጠነ አሁን እኮ ነገሮች እኮ አልፈዋል አይደለ እኔ ሲጀመር ስለ መሬቱ ጉዳይ ነው እንጂ ካንተ ጋር ቂም ያለብኝ ሌላ ችግር የለብኝም እኮ ምንድነው ችግር እኔ ለማንኛውም ስለ ፖሊስ ተውና እኛ ራሳችን እርምጃ እንወስድበት ምን አንድ ሰው አቅቶን እኛ ለምን አሁን እኮ አይ ስለ ሰውየው እያወራን ስለ ገለው ጥሩ ነበር ግን እሱ አመለጠ የሰው ምንድነው የምትገለው መግደል እኮ አይደለም ለፖሊስ ማናሲሱ እኮ ለፖሊስ ስለ እሱም ቢያለ እሱ ለራሱ ፈርቶ ነው እንደገና በቃ ላዛዝነሽ ማን አይደለም ስለ በቃ በፖሊስ ማሳዝ ይሻላል ሌላ ወንጀል ከምንሰራ አራ ፖሊስ አያስፈልግም እዚጋኛ ራሳችን እኮ ፖሊስ ሆነ መያዝ እንችላለን አንድ ሰው ያክተናል ማን አንተ ፖሊስ ሆነ ዝም ብለህ ሰው አሁን እኮ ባለፈው ራሱ ስለደበደብ ነው እዚህ ጋር ሌላ ክስ ቢመጣብን እንገባለን ታውቃለህ አሪፍ ነው ሱማ ቢከሰ ቪዲዮን ታሳያለህ አንተ ምን እንዳደረገ እና ቪዲዮን ብታሳይ ለህግ አካል ነው እንጂ መስጠት ያለብህ ዝም ብለህ ሰው መደብደብ እኮ የለብህም ስለዚህ አሁን ሄደን ለፖሊስ እንስጥ እኮ እንደባለፈው አሁን ብሩንም አልወሰደም አሁን እኮ ለፖሊስ ተውና እኛ እሱን እንትን እናድርግ መፍትሄ ፈልግ በራሳችን ማለት ነው ፈጤ እንደዛ አይሆንም ምን አስረድደበድበው ነው እኔ ሰረቤት አይደለም አሁን እኮ ያንተም ጉዳይ እኮ አላላለቀም ታውቃለህ አይደል አታታሰረም እሱ እኮ ታሰራለህ ብሎ ፈርቶ እኮ ያንተም ነገር አሁን እሷ አቂም ይዛባለች እኮ አለ ያው ባትይዝብማ ትናገረ ነበር እኮ ንብረቷን በልተህ ዝም ልትል ታዲያ አሁን እኔ ሌላ ነገር ውስጥ ለመግባት አለ መሬት ትላለህ አንተ የደረሰብን አፈታም ዝም ብለህ መሬት ይላል በቃ የት ሄደብሃል መሬት ይመጣል እሺ አሁን ዞሮ ይኸውልህ በቃ መፍትሄ እንፈልግ ለችግሮቻችን መፍትሄ እስከ መቼ ነው እንደዚህ የምንሰቃየው ቆይ ቆፍጠን ብለን ነው በቃ ማን ነው የሚቆፋ አንተ ነህ ቆፍጠን የምትለው እሱ ያሰበው እንደዚህ ቤት ውስጥ አስረ ለመቀጥቀጥ ነው አይደል ያሰብከው ነው እስቲ ንገረኝ ይሄ ወንጀል ነው ራሱ ማለት ነው በወንጀል ላይ ወንጀል እሱ እኮ እኛ ቤተሰብ ሙሉ እኮ ገለው ነበር በቃ እንደዛ ከምናረግ ማለት ነው ለምን ለህግ አንሰጥም እንዴ ህግ ያለበት ሀገር እኮ ነው ምን ፈራቸው እናንተ ህጉ እንዴት አንድ ሰው ለህግ ተሰጣላችሁ እሱን አቅቶ ነው እንዴ ሰው ራሱ ይለናል አሁን ሳሚ አንተ ራሱ እሱን አቅቶ ነው ስለዚህ በቃ ይኸውልህ አንተ እዚህ ፖሊስ ጣቢያ ማትሄድ ከሆነ እኔ ራሴን ችዬ እሄዳለሁ ወይ ደግሞ አንቺ የምታግዢኝ ከሆነ ገና አግዢ ምክንያቱም ብዙ የተደራረበብን ነገር አለ እኔ ወደ ህግ ነው እንጂ እንደዚህ ቤት ውስጥ እሱን ለምለውን አልስማም እኮ በቃ ስለዚህ አሁን አንቺ የተፈጠረብሽን ታውቂያለሽ በቃ ዝም በል አንተ እኔ አንተን መፍትሄም አልፈልግም በቃ ይኸውልሽ ግን ፈሪነት እንትን ብሎን አስተዋጋሽ እሺ እስቲ ይኸውልህ አሁን እኮ አንተ ምንም ያመጣው ነገር እኮ የለም በዘው ለምን አፈመጣ ፈጥሽ ንገረኝ እሱን ማሳያችሁ ነበር በፈቅዱልኝ ማመጣው ነገር ማን አንተ በፈቅደንልህማ እኮ መሬቷን ወሰድክባት ሌላ እኮ አዲስ ነገር ያደረከው ነገር የለም እሱን ተው አሁን እዚህ ላይ አታማ እሺ መሬት አትበላም ማለት እንዴ ዛሬም ደግሞ ልትምትለተላይ ነው ወደዛ ይርባክ ይኸውልሽ ግን ሲጀመር አሁን እኛ ብዙ ማድረግ ያለብን ነገሮች አሉ ያንቺም ነገር ያልተቋጨ ነገር አለ አይደል ምንድነው የምናደርገው የተፈጠረብንን ታውቂያለሽ ስለዚህ እሱን ነገር እኮ ወደ ህግ እንፈልግ መፍትሄው ህግ ነው ለምን እንደፈራ ካላቀም እኔ አልፈራውም ወደ ህግ ቦታ እኮ ነው ያልፈራው ከሱ ጋር እኮ ምንም ምክር አያስፈልግም ግን ፖሊሱ ምን እንዳለኝ አይተሻል አይደል ባለፈው አንቺ እዛ ጋር ያረክሽው
ግን ያውቁ እኮ ነው እኔን ለመሳሰር ነው እንጂ እሱን ለመሳሰር አይደለም። አውቀውና አይብሎኝ እኔ እንትን ልትለኝ አንተ እኮ ታሰር ምን ያለው አይደለም። እሱ አየሽ የራሱ ችግር ስላለበት ነው እንደዚህ እየሆነ። እኔ ምን ችግር አለብኝ? እኔ አሳልፌ አልሰጠም። እኔ እንትን ካላልኩ ኧረ አሳልፈሽ አትሰጪው። መጀመሪያ ያኛው ጉዳይ ይለቃ። የሱ ይደርሳል እና ራስ ችግር ያለብህ ነገር ነው ታዲያ። ስልክ እየጮኸ ነው። ምን ነው ፈራክ? ስልክ ለማንሳት ማን ነው ደግሞ የሚደውልልህ? ጀመረ ነው ይሄንን ልጅ አላምነው። ምን እያሳፈረ የሆነ ነገር ልንገርሽ እንትን ነበረ እባክህ። አንተ ደግሞ ዝም ብለህ ተረጋጋ። ምንድን ነው የሆነ ፋዘር የሆነ ሰውዬ ማለት ነው ስለ ገኒ ሁሉንም አውቃለሁ ምናምን ብሎኛል። ደውሎልኝ እኔም አላውቀውም። ምንድን ነው የምትለው? እንደዛ ነኝ። ከዛ ደወልልኛ ማለት ነው። ከዛን ጠዋት እንደዛ ሲለኝ መጣሁ። እሺ አልኩት። ደግሞ አንተ ሌላ ጣጣ ልታመጣብህ ሌላ ደግሞ ይዞብኝ ይመጣ። ማን ነው እሱ? ማን ነው እንደዚህ ያለ? ስልክ እየጮኸ ለዚህ ነው እንትና እና እሱ ነው የሚደውለው? ማን ነው ቆይ እመጣለሁ ያለ? የሆነ ፋዘር አልኩ። ፋዘር የማይኔ አረ ሽማግሌ በቃ አንሳና አዋራ እንዴ። ምንድን ነው አንተ? ማን ነው የሚደውልልህ? ትልቅ ሰው ናቸው። ፋዘር ይለኛል። ምን አቅለታለሁ ነው እመጣለሁ ብሎኛል። አንተ ደግሞ ሌላ ሰው ስለ ሁሉም ነገር አውቃለሁ። መጥቼ ያነግራቸዋል። ስለምንድን ነው እና አንሳና አዋራ። ለምን ትፈራለህ? እመጣለሁ ብሎ እኮ ለማክረሽ ቤቱን ያውቃል። ለቀበላቸው ነው ጥቂት መጣሁ። እዚህ ጋር ነው ያውቃቸዋል። ልጅ ይኸውልሽ ከጀርባችን ሁሉም ነገር ጨርሷል። በቃ ከጀርባ ሁሉንም አውቃለሁ። ሁሉንም ምንድን ነው ሁሉም የተደረገ ነገር ስለ ድግምት ሆነ ሁሉንም ነገር አውቃለሁ። እኔ እየተከታተልኳቸው ነበር አለኝ። ማን ናቸው? እኔ ራሱ ማንነታቸውን አላውቅም። እነሱ ናቸው የደወሉልኝ። ሳታውቅ ነው እንዴ? ትልቅ ሰው ናቸው። ምንድን ናቸው የምትለኝ? እንዴት አገኘው አንተን? ራሱ እናውቃለሁ። ስልክ ከየት እንዳመጣ እመጣለሁ። እንትን የገኒ ብራዘር ሲለኝ አወራ እኔ ልጅ በቃ ላስጨርሰን ነው ልጅ። እኔ መጀመሪያ ነግሬሻለሁ። ይዱጣ መጀመሪያም እኮ ነግሬሻለሁ። ይሄ ልጅ ከዚህ ቤት ይውጣ። እሺ እየመጣችሁ ነው? እሺ እቀበላችሁ። ጭራሽ ቤቱንም ሰፈሩንም ተናግረዋል። ያውቃሉ እነሱ ቀድመው። መጀመሪያ እኔን ነበረ መማከር የነበረብህ አንተኛን መጀመሪያ። እና ታዲያ እሷን አታናግርም እንዴ? ቤት ሰው ይዘህ ስትመጣ ሁሉንም ነገር አውቃለሁ ብሎኛል። እንግዲህ ምን ሁሉንም ነገር አውቃለሁ ሳይሆን አንተ መጀመሪያ ለእሷ መናገር አለብህ። ሰው ይዘህ ስትመጣ እሷን ለማናገር አንዴ ይመጡ ያንተ እንዴ ልጅ ያማዋል እንዴ? ችግር ልፈታላችሁ ነው ብላም ብሎኛል። ቆይ ግን ዝም ብለሽ ውጣ። ለምንድን ነው የሚወጣው? ዝም ብለሽ ወጣ። ዘበር እንኳን ልፈታላችሁ። አንደኛ ነገር ማናውቀውን ሰው እዚህ ቤት አንቺም እኮ እያልሽ ነበር አይደለ? በቃ አይምጣ ብለሽ አንተ አታውቀውም። አይተሃል። እመጣለሁ ብሎኛል። አሁን ሲመጣ ታያላችሁ እናንተ። እኔ ነግሬሃለሁ። ከዛ ይልቅ ልጅ አንተ ነው አስሬ እዚህ ቁም ማስቀመጥ ሌላ ነገር ጣጣ ታመጣብኝ ነው። እነሱ እኮ ትልቅ ሰው ናቸው። እንደዚህ አይነት አያደርጉም። አመጣ አላየሁም ብለሃል እኮ ባይኔ። አሁን በድምጻቸው እኮ አይደለም እንዴ ያማል እንዴ? ሲጀመር ገነትን ማናገር አለ። ሁሉም ነገር እኮ ነግረውኛል በስልክ ማለት ነው። ምንድን ነው የነገረው? ስለ ገኒ ሁሉንም አውቃለሁ። ሁሉም ነገር የሚደረግባቸው አውቃለሁ። እኔ ከጎናቸው ነበር አለ። ስለምን ስለ ሁሉም ነገር ማለት ስለ ገኒ ቢሆንም ለእኔ መንገር ነበረ በፈጠነ መጀመሪያ ለእኔ እንዴ ለእሷ መናገር አለብህ። ስለ ሁሉም ነገር የምታውቂው ነገር አለ? ምንድን ነው የማውቀው? እኔን ማማከር ነበረበት። ዝም ብሎ ሰው ይጠራል እንዴ እኮ። አንተ ለምን አትናገርም ነው? አሁን እኮ ነገሮች ሲፈጠሩ መናገር አለብህ አስቀድመህ። ይኸው ነገርኩህ በቃ። እሺ ስልክ እየጮኸ ነው። ለምንድን ነው ሳይለንት አድርገህ እንትን የምትለው? እኮ ሂድ ተቀበለው በቃ። እንግዲህ ምን ይደረጋል? እሺ በቃ መጣሁ። ምን ጉድ ነህ አንተ ደግሞ? እኔ ሰው ነው እግዚአብሔር። አንተ አሁን እኔ ወንድም ነው ሆነ ምን ወንድምሽ ነው? የጠላትሽ ነው። እኔ ይሄ ልጅ ከዚህ ቤት ይውጣ ወንድምሽ። እኔ ካለበዚያ ይኸውልሽ እኔ የሆነ ነገር አደርገዋለሁ። ይሄን ልጅ በቃ እንደ አንዴ የማናውቀውን ሰው ይዞብን ቤት ውስጥ እንዴት ይመጣል? ምንድን ነው የምታንኳኳው? ግባ እባክህ። ሰላም ለዚህ ቤት ሰላም ነው። ወንድም ማለት እንዴት አሉ? እግዚአብሔር ይመስገን። ናችሁ? ቁጭ ነው እዚህ ቁጭ በል። ወደዚህ ሰላም ናችሁ? ደህና። ቆንጆ ቤት አላችሁ? ቆንጆ ቤት አላችሁ?
ከሱ ከወንድሜ ጋራ ተነጋግረን ነበረ። አሁን ስንመጣ ነው የተነጋገርነው። ከዛ በፊት የእናንተን ጉዳይ እከታተል ነበር። እኔ እዚህ ቅርብ ነው ያለሁኝ ሰፈሬ እዚህ ወጣ ያለ ነው እና መርጌታ ገብሩ የሚባል መተተኛ የሆነ ሰው አለ። ምን አድርግ ነው የምትይው? ተረጋጉ። መርጌታ ገብሩ የሚባል መተተኛ ሰው አለ። በገነት ላይ ብዙ ጊዜ ያደረገችውን አላቅም እሰራላታለሁ ይል ነበረ እና ምናልባት ልብስ አጥባ ባሰጣችሁ ላይ የበተነው ነገር ይኖራል ብዬ አስባለሁ እና እሱ መተተኛ ሰው ነው። መተተኛ እናንተ እንዴት ልታውቁ ቻላችሁ? ሰውየውን አውቀዋለሁ። ብዙ ጊዜ ብዙ ሰው ያበላሸ ሰው ነው። አውቀዋለሁ። ምንድነው ገን የሚሉት? ምንድነው እና ገን ምንድነው ታውቃለሽ? የምታውቂው ነገር አለ? እኔ አላውቅም። እና ምን ሆነሽ ነው የደነገጥሽ? ደግሞ ጉትታ ይዘመተ እና ለምንድን ነው የደነገጥሽ? ግድ የለም መፍትሄውን አናጣም። አትቸገሩ። አውቀዋለሁ። መርጌታ ገብሩ ብዙ ሰው ያበላሽ ሰው። ቆይ ገረመኝ። እኔ ልደውሉ እንዲቻላችሁ። ቆይ እዚህ ቤት ምኑ ነው የምታውቁ እናንተ? ምንድናችሁ ወይስ ምንድነው? አይ እንግዲህ አንተ ወንድሟ መሆንን አውቃለሁኝ። በዛ ስታልፍ አየሁህና ምን እየተፈጠረ ነው እንዳነጋግር ፈልጌ ነበረ። በዚያ ምክንያት ነው። ቆይ ጋሺ መርጌታ ገብሩ ከሷ ጋር ግን ምን ሆነሽ ነው ግን የደነገጥሽው? አይዞሽ አደንግጪ። ቁጭ በይና አዋራቸው። ምን ሆነሽ ነው? አይዞሽ። ማናቸው? እሺ መርጌታ ገብሩ እኮ ያሉ። አይ እሷ ታውቃቸዋለች። እሱ መተተኛ ነው። እሱ እነሱን ታውቃቸዋለሽ? አላውቃቸውም። ባሰጣችሁ ልብስ ላይ ነው ችግር የፈጠረባት። ምንድን ነው? ቆይ ለእሷ እኔ ልትቆራቆሩ ቻላችሁ? አይ ሰውዬው መቆራቆሩ እኮ አይደለም። አሁን እሳቸው እኮ እየነገሩ እኮ መርጌታ ገብሩ በልብሷ ላይ አድርጎ ነው ያውላ ነገር የተፈጠረው። የኔ መቆርቆር እኮ ክፋት ያለው አይምሰልህ። ይሄ ለበጎ ነው። እኔ ልጅቱ ለሌላ ችግር እንዳትዳረግ ነው እና ተረጋግታችሁ ሁኔታውን መፍትሄውን መፈለግ ነው። እንዴ ቆይ ጋሼ እኔ ያልገባኝ ነገር ምን ፈልገው ነው? እሺ ከሷ እኔ እኮ እኛ ወይ ደህና ሀብት የለን ምን የለን፣ ለምንድን ነው ሁላ ነገር የተፈጠረው? እሷ ላይስ የሁላ ነገር እየተደረገ ያለው እየተፈጸመባት ያለውስ ምንድን ነው? እኔ እኮ ግራ እየገባኝ። መቼም ካወቁ ብዙ ነገር ያውቃሉ ጋሼ። አሁን እሷ እንዳረገዘችም ያውቃሉ ማለት ነው። አዎ ያውቃሉ አይደል ጋሼ? አዎ ግጥም አድርጌ ነው ግጥም አድርጌ። ቆይ ገና አንቺ የምታውቂው ነገር አለ እንዴ? እኔ ምንም የማውቀው ነገር የለም አልኩህ እኮ። ታዲያ ለምንድን ነው ዝም ያልሽው? እና ምን ልበልሽ? እሺ እሳቸውን ታውቂያቸዋለሽ? አውቃለሁ እኮ ነው የሚሉት። አንተ የገኒ እርግዝና በደንብ አውቃለሁ እያላችሁ እኮ ግን እየተባለ እየሰማ ነው። እኔ ግን የሆነ ነገር እያሰብኩ ነው። አንተ ነህ ጣጣ አመጣ። እኔ ምን ጣጣ ነው? እኔ አንቺ ጣጣ እየሰማሽ ነው። እኔ ምን አደርጋለሁ? እኔ ምን አደረኩ? አላውቃችሁ አያውቁም። ተው ልጄ አትወራጭ፣ ተረጋጋ። ግድ የለም ለእሷም መፍትሄ እንድንፈልግ ነው። እችን የመሰለ ልጅ ለችግር እንዳትዳረግ ነው እኔ ያው እናንተ ስሜን ባታውቁት አቶ ደበበ እባላለሁ። እኔ ለአንቺ ጥላ ከለላ ልሆን ነው የመጣሁት። የአንቺን ችግር አብሬ ልጋራ ነው የመጣሁት። ቆይ እኔ ችግር ላይ እንደሆንኩ አውቃለሁ፣ ግን ይህንን ነገር ማን ነው የነገረው እና ለምንስ አስፈለገ? አይ የተዋለብሽን ውለታ እኔ እኮ የምረዳ ሰው ነኝ፣ ተረድቻለሁ። መርጌታ ገብሩ እኮ አስቸጋሪ ሰው እኮ ነው። እንግዲህ ለሌላ ሰው ተገዝቶም ቢሆን የሚያደርግ ሰው ነው እና አስቸጋሪ ሰው ነው። ስለዚህ እሱ በአገር ላይ አይከሰትም፣ ሁልጊዜ ይዞራል በተለያየ ቦታ እና እንግዲህ እጣ ክፍልሽ ሆኖ ደግሞ አንቺ ላይ ደርሷል እና ይህንን መፍትሄ የምናገኝበትን መንገድ መፈለግ ነው ያለብን። ይህን ደግሞ እናድርገዋለን እኮ። በምክንያት ነው እኔን ለመርዳት የተነሱት። መፍትሄ እኮ ምንም የለውም እኮ ጋሽ። አይደለም ቆይ ዝም በላቸው። በምክንያት እኔን ለመርዳት የተነሱት በምክንያት ነው።
እናንተ ተጣጥራችሁ የምትኖሩ ሰዎች ናቸው አውቃለሁኝ። በእናንተ ላይ እንዲህ አይነት መተት ሲደረግ እኔ ዝም ብዬ ማየት አለብኝ? ኃጢአት እኮ ነው። የማውቀውን ነገር እኮ እኔ መፍታት አለብኝ። በእግዚአብሔር ቤትም ያስጠይቀኛል። እሱማ ልክ ነው። ምን ናችሁ ነው ግን አሁን ታዲያ ምን መፍትሄ አለ? እኛ እኮ ያው አሁን ገነትም ያለችበት ሁኔታ ምንም መፍትሄ ያለው ነገር አይመስለኝም። በእርግጥ እንዴት እንትን ሊል ይችላል? እኔ ጋር ግራ ገብቶኛል። የመፍትሄው ሳይሆን አሁን ግራ እየገባ ያለ እኔ የእርሷቸው በጣም ግራ እየገባ ሁሉ እንዴት ሊሆን እንደቻለ አሁን እኮ መከታ ሊሆናችሁ ነው እያለ እኮ ነው እየሰማ ነው እኮ እኔ በምክንያት ነው። ጥሩ ነው መከታ መሆናቸው፣ ግን በምክንያት ነው የታውቀው ነው። ጎረቤት ነኝ እኮ አሉ። ግን እኔ እኮ እዚህ ማዶ ነው ያለው። ቤት አለ እኮ እዚህ ጋር መቻሉ እንደዛ እዚህ ማዶ እኮ ነው ያለው። ቅርብ ነኝ እኮ ነጋ ጠባ እኮ እንገናኛለን። እኔ አላውቃቸውም። ግን ታዲያ ምን ስለ ያው በቃ ጎረቤት እስከሆኑ ድረስ ምን ችግር አለው? ለተቸገረ ሰው ልጅ አንተ ቆጣ አትበል። ወደ መፍትሄው ማሄድ ነው የሚሻለው። እህትን ብታድን ነው የሚሻለው። እሱ ችግር አለበት ጋሼ፣ ይቸኩላል ነገሮች። አየው ገና እንዳድን ነው እንደምትፈልገው አንተ? ኧረ እኔማ እፈልጋለሁ። ያው ምንነቱ ሳይታወቅ በጣም እየገረመኝ ጨንቆኝ ነው እንጂ ምንድን ነው የሚጨንቀኝ? መርጌታ ገብሩ እንደቋጠረ ይፈታታል። ይህንን ነገር እኔም እከታተላለሁኝ። የእናንተ ችግር መኖሩን ግን ተረዱት ብዬ ነው እኔ አሁን። ግን ምን ትያለሽ? ዝም አልሽኩ። ምን እኔ ምን ልበል? ላጋቸው ማንታ አንድ ይዛቸው የመጣ ማን ግን ያው መፍትሄ አለኝ መርጌታ ገብሩ ይፈታሉ ነገር እያሉ እኮ እሱ እኮ ሳሚ ችግር ላይ እንደሆን ካውቃለሁ። ግን ለምንድን ነው ይሄንን አለ እኔ እርዳታ ያስፈልገው? እሱ እየገረመኝ አይደል? እሱ እኮ ነው የገረመኝ። ወይዘሮ ገነት ጥራችሁ ወጣችሁ ገብታችሁ የምትኖሩ ሰዎች ናችሁ። የእናንተ ችግር መግባት አያሳስብም? በእግዚአብሔርም ዘንድ ያስጠይቀኛል። ነገርኩሽ እሱማ ትክክል ነው። እኔ ለዚህ ብዬ ነው እኮ አስሮ ያስጨነቀኝ ሰው እኮ የለም። ምን ብላችሁ ነው? እና ለምን ተጨነቁላችሁ ለነሱ? ዋቢ ወቅቱን ቁኝ ቦጭ አሉ። እንደው እየነገርኩህ አትረዳኝም ማለት ነው። አሁን እኮ እኔ ግራ ተጋባው እኮ። ግን እኔ ምንም እየገባኝ። አንቺ ቆይ ታውቂያቸዋለሽ እሳቸው? እንዴ ነው የምናገረው? 100 ጊዜ መናገር አለብኝ አይደለም? ፊትሽ የሆነ ድንጋጤሽ ምናምን ግድ የለም። እስካሁን ድረስ ብዙ አወራን። እንግዲህ ወደፊት እንግባባለን። ገኔ ከጎንሽ ነው፣ አይዞሽ። እኔ ከዚህ በኋላ ያለሽን ችግር ሁሉ እኔ ጋራሻለሁ። ብዙ አትቸገሩ። እናንተም ቀስ ብላችሁ መፍትሄውን ታዩታላችሁ። በሉ ደህና ሁኑ። እሺ ሄዳችሁ በቀቀሽ? አዎ እንገናኛለን። እንግዲህ ደውሉልኝ። እሺ ቆይ ግን የምታውቂው ነገር አለ? ማናቸው ታዲያ? እሺ ማናቸው? አንተ አይደል ይዛቸው የመጣው? ማናቸው? ቆይ እሺ ሁሉንም ነገር እሺ ትላለህ። ሰው እንኳን አለ እንዴና ትልቅ ሰው ናቸው። ሲጀመር አንተ የምታውቀው ነገር ቢኖር ነው ይዛቸው የመጣው። ምን አውቃለሁ? አንተ ምን ድንገት ነው ይያል ግን ይታቀቀለሽ አይደል? ቆይ የት ነው የማውቃቸው? አታም ስለአንቺ እኮ ነው የሚያወራው እና ያወራ የት ነው የማውቀው ነው? መፍትሄ ያለኝ እኮ ነው የሚሉት። ግን ሌላ ጣጣ ልታመጣብኝ ከሆነ አንተ ሲጣርግ ነው ማለት ነው። ምን ጣጣ መጣለህ? እሱ እኮ ነው የመጣው። እኔ እኮ የለሁበትም